በአስቸጋሪ ሁኔታ ውስጥ የነበሩ 1000 ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው እንዲገቡ የተደረገ ሲሆን የአደጋና ስጋት መከላከል ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ዶክተርና የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ለተመላሾቹ አቀባበል አድርገውላቸዋል። አምባሳደር ነቢያት ጌታቸው በዚህ ወቅት አራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገር የመመለስ ስራ በይፋ መጀመሩን አብስረዋል። በዚህም ከዛሬ ጀምሮ በሳምንት 9 በረራዎች በማድረግ ዜጎችን የመመለሱ ስራ ተጠናክሮ እንደሚቀጥል ነው የገለጹት። ዜጎችን የመመለስ ተግባር የመንግስት የዜጋ ተኮር ዲፕሎማሲ አካል መሆኑን ቃል አቀባይዋ ጠቅሰው የኢትዮጵያ የአደጋና ስጋት የአመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ዶክተር በዜጋ ተኮር ዲፕሎማሲ ዜጎችን የመመለስ ተግባር ተጠናክሮ እንደሚቀጥል ነው። እንግዲህ እንደሰማችሁት ነው ማለት ነው። በረራ ተጀምረዋል። አራተኛ ዙር በረራ ተጀምረዋል። በጣም ደስ የሚል ነገር ነው። ብዙ ወንድሞቻችን እንግዲህ እስር ቤት እየተሰቃዩ ነበር ማለት ነው። የሳዑዲ አረቢያን እስር ቤት ጉዳይ ሁላችንም ምናልባት የማናውቀው ሰዎች ካላችሁ ምናልባት እናንተ ባታውቁት የሚያውቀዋል እስር ቤቱ እኔም ገብቼበት አውቃለሁና እውነት ለመናገር በጣም ነው የሚያሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደስ የሚል ዜና ነበር። አሁን ለታ በፌስቡክ ምናምን ሲል ታጠቅም ገብቶ ወረ ውሸት ነው አልተጀመረም ሲል ነበረ። ትላንትና ደግሞ እንግዲህ ዱብዳውን ሰበር ዜናውን ይዞ መጥቷል ማለት ነው። ደስ የሚለው ነገር በረራ መጀመሩ እንግዲህ ከረመዳን በፊት ቢሆን እየተባለ ነበር። አሁንም ቢሆን ቀላል ነገር ነው። ያው እንግዲህ ፈረጃ ነው። እስር ቤት ላለ ሰው ስቃይ፣ እስር ቤት ያለ ቀማል እንዳይመስላችሁ የኔን ራስም ያህል ቀማል ነው ያለውና ያ ቀማል ሲባላ በጣም ከባድ ነውና እኔ ከየት ነው የመጣው ቅማል አለው። እኔ ሳዑዲ አረቢያ አንድ ቅማል የሚባል አይቻል አቀም ግን እስር ቤት ሙክት የሚያህል ቅማል ነው ያለው። ያ ሳትር እና እስኪ ላይክ ሰብስክራይብ እያደረጋችሁ ደስታውን መጋራት አለብን ማለት ነው። ሼር እንድታደርጉት ብዙ ወንድሞቻችን የማይሰሙ ካሉ በረራ መጀመሩን እንግዲህ ተስፋም ስለሆነ ያን ጋራ ማለት ነው። ወደ ቀጣይ እንሄድ። የታጠቀን እንትንንስ ማስቲ እውነተኛው ሚስጥር መስማት አለብን። ይመቻችሁ። እሺ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በዛሬው ዕለት መጋቢት 3 2017 ከ1000 የሚበልጡ ከሳውዲ አረቢያ በእስር ላይ ሲሰቃዩ የነበሩ ወገኖቻችን ወደ ሀገራቸው ገብተዋል። እነዚህ ብቻ ሳይሆኑ እነሆ በጉጉት ሲጠበቅ የነበረው አራተኛው ዙር በረራ ወይም ደግሞ ከሳውዲ አረቢያ ወደ ሀገር ቤት የማስገባቱ ዘመቻ እነሆ ተጀምሯል። በዛሬው ዕለትም ከሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1000 ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው እንዲገቡ የተደረገ ሲሆን የአደጋና ስጋት መከላከል ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ዶክተርና የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ለተመላሾቹ አቀባበል አድርገውላቸዋል። አምባሳደር ነቢያት ጌታቸው በዚህ ወቅት አራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገር የመመለስ ስራ በይፋ መጀመሩን አብስረዋል። በዚህም ከዛሬ ጀምሮ በሳምንት 9 በረራዎች በማድረግ ዜጎችን የመመለሱ ስራ ተጠናክሮ እንደሚቀጥል ነው የገለጹት። ዜጎችን የመመለስ ተግባር የመንግስት የዜጋ ተኮር ዲፕሎማሲ አካል መሆኑን ቃል አቀባይዋ ጠቅሰው የኢትዮጵያ የአደጋና ስጋት የአመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ዶክተር በዜጋ ተኮር ዲፕሎማሲ ዜጎችን የመመለስ ተግባር ተጠናክሮ እንደሚቀጥል ነው የገለጹት። ወደ ሀገራቸው የተመለሱ ዜጎችን በአስቸጋሪ ሁኔታ ውስጥ የነበሩ መሆናቸውን በቁመና እንዲሁም ደግሞ ዜጎችን ጠቁመው ዜጎችን ወደ ሀገር ከገቡ በኋላ በልማት እድገት እንዲሳተፉ አስፈላጊውን ድጋፍና እንክብካቤ እንደሚደረግላቸው ገልጸዋል። ከሚያዝያ 4 2016 ጀምሮ እየተከናወነ በሚገኘው ከሳውዲ አረቢያ ዜጎችን የመመለስ ስራ እስካሁን 91733 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተደርጓል። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደሚታወቀው በሁለተኛው ዙር 133,000 የሚበልጡ ዜጎችን ወደ ሀገር ቤት የማስገባት ስራ ተከናውኖ እንደነበር ይታወቃል። አሁን ላይ ደግሞ በአለፈው ሶስተኛው ዙር ላይ ወደ ሀገር ቤት የገቡት ከ91,000 ይገመታል። አሁን ደግሞ አራተኛው ዙር ተጀምሯል። በዚህም ምናልባትም ከ70,000 እስከ 80,000 የሚደርሱ ኢትዮጵያውያን ይገባሉ ተብሎ ይጠበቃል።
እኔ በሚገርም ሁኔታ ማለት ነው በጣም የሚገርመኝ ነገር አንድ ነገር አለ። ጅቡቲ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች ያው እንግዲህ የተለመደ ነው፣ ስልክ አይቋረጥም በታጠቅ ስለዚህ 4 ጊዜ እናንተን አናጣም ይላሉና የኢትዮጵያ እንደዚህ ስደት የኢትዮጵያ እንትን መቼ ነው የሚያበቃው? ኧረ ያረብቱ ሀገራችንንም ሰው አድርገን ኧረ ተዋ ከምንከበርበት ጊዜ ይንጣ። እውነት ለመናገር በጣም የሚያሳዝነውና አንዳንዴ በጣም ያሳዝነኛል። እኔና ይህን ስደት አላህ መቼ ነው በቃችሁ የሚለን ሰው የሚያሳዝነው። ለምሳሌ አውሮፓ በህጋዊ በተለያየ ነገር እኮ መሄድ ይቻላል፣ ግን በስደት በበረሃ ለበረሃ እየሄድን በየቦታው እየሄድን እንደዚህ በቃ እንትን ማለቱ በጣም ያማልና እስኪ እንግዲህ የቀጣይ ዋናውን ፓርት እንግዲህ የታጠቀን እዚህ ጋር ልንሰማው ነው ማለት ነው። ግን አዲስ ከሆናችሁ ሰብስክራይብ ላይክ ሳታረጉኝ እንዳትሰሙ ማለት ነው። ይመቻችሁ። በነገራችን ላይ ዛሬ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። በተደጋጋሚ ዜጎች ወደ ሀገራቸው ከሰሞኑ ይገባሉ ቢባልም ነገር ግን ቁርጥ ያለ ነገር ባለመኖሩ ታጠቅ በጣም ቅር ተሰኝቶ ነበር። በዚህም ከሚዲያ እስከ መጥፋት ድረስ ደርሶ ነበር። ከሰሞኑ እንግዲህ ታጠቅ ብቅ ማለቱን ያስታወሰ ሰው ብልጥ የሆነ ሰው የሆነ ነገር እንዳለ ይገባዋል ማለት ነው። እጅግ በጣም ደስ ብሎኛል። አልሐምዱሊላህ ምንም እንኳ ታጠቅ ስለ ጮሆ የተከፈተ ባይሆንም ነገር ግን ደግሞ ዜጎችን በማስታወስ አሁንም በተለያዩ ሚዲያዎች ላይ ወይም የተለያዩ ሀሳቦችን በምሰጥበት ጊዜ ኮመንት ላይ ስትመለከቱ ታጠቅ ስለበረራው ነው የሚጠይቁ እና ይህም ዜጎች ምን ያክል ለዜጎች ቅርብ ነው ብለው ስለምታስቡ ለእኔ የምትሰጡት ክብር በመሆኑ ከልብ አመሰግናለሁ። በእስር ቤት ላይ እየተሰቃያችሁ ያላችሁ ወገኖች አሁንም በድጋሜ እንኳን ደስ አላችሁ። ከሀገር ቤት ሁናችሁ ስለ በረራ ዘመድ ታሞባችሁ እንዲሁም ልጆች ተይዞባችሁ 3 ልጅ ተይዛ እንዲሁም ደግሞ ነፍሰ ጡር ሁና እስር ቤት ነው ያለች ባለቤቴ ልጄ የምትሉ ብዙ ችግሮችን እሰማለሁ። ሚዲያ ላይ ማውጣቱ ትርጉም ስለሌለውና እያንዳንዱ ለቅሷችሁ ችግራችሁ በእኔም ላይ ተጽዕኖ አሳድረዋል። ሆኖም ዛሬ እናንተ ስትደሰቱ ታጠቅም ይደሰታል። በዛሬው ዕለት እጅግ ተደስቻለሁ። በዚህም እንግዲህ አነሰም አደገም የዜጎችን ችግር ጉዳዩን በማሳወቅ ደረጃ ዜጋው በረራ እንዲጀመር ከፍተኛ ጥረት ላደረጋችሁ አምባሳደሮቻችን፣ ዲፕሎማቶቻችን ከልብ እናመሰግናለን። ምንም እንኳ ያለው በሳውዲ አረቢያ ያለው ችግር ከፍተኛ መሆኑ ይታወቃል። ዜጎች አሁንም ተመልሰው ይመጣሉ። አሁንም ዜጎች ችግራቸውን ወደ ኤምባሲ ወይም ወደ ቆንስላ ያላክካሉ። በኤምባሲ ውስጥም አንዳንድ የሥነ ምግባር ግድፈት ያለባቸው የሚያመናጭቁ ሰራተኞች መኖራቸው ይታወቃል። በተለይም ደግሞ ጥሩ አሰራር እየተሰራ ያለበት ሁኔታ ዜጎችን የማክበር ሁኔታ እንዳለ ሆኖ አንዳንዶች ግን አሁንም ጥቆማዎች ደርሰናል። በዚህ ጉዳይ ላይ በተለይ በቀጣይ ሁኔታዎችን ለሚመለከተው አካልም በተጨባጭ ሁኔታ ለማቅረብ የዲሲፕሊን ችግር ያለባቸው ዜጎች ለመገልገል ሲገቡ አመናጭቀው የሚሰዱ በተለይ ሴት እህቶቻችን እንደው ሴቶቹ ባልተመደቡ እስከ ማለት የደረሱበት ሁኔታ አለ። ይህ ማለት ግን ቀና የሆኑ እናትነት ስሜት ያላቸው ሰራተኞች የላችሁም ማለት አይደለም። ነገር ግን አንዳንዶች ደግሞ በዚህ ላይ በተለይ ከወንዶቹ ይልቅ በሴቶቹ ቅሬታ እየበዛ ነው የሚገኘው። ይህም የሚመለከተው አካል እርምት እንዲሰጥ በተለይ በጅዳ ቆንስላ ውስጥ ቸግሯቸው መላ ሲጠፋቸው ምን ላርግሽ ታባሽ እንዲሁም ደግሞ በችግር ላይ ታመው የተለያየ ነገር ችግር ገጥሟቸው ሲሄዱ ያለመረዳት የማመናጨቅና የዚህ አይነት ነገር ህጉ የሚፈቅደውን መስራት አንድ ነገር ነው። ነገር ግን ከዛ በላይ ትርፍ እላፊ መናገር ደግሞ አግባብነት የለውም። የተሰጡትን የስራ ኃላፊነትም ጥሩ ባለመሆኑ ቅሬታዎች ስለሚደርሱ ነው። ያ ማለት ግን እጅግ በጣም ቀናዎች የሚቻላቸውን ህጉ የሚፈቅደውና መንገዶችን በሚያሰደው መንገዱ የሚጠቁሙ ቀና ሰራተኞችን ደግሞ በዚያው አጋጣሚ ከልብ እናመሰግናለን። ወደና የተከበራችሁ የታጠቅ ሚዲያ ተከታታዮች ይህንን ያህል ካል ይሄ ሁሉ ወጣት ይሄዳል፣ ተመልሶ ደግሞ የሚመጣበት መንገድ ደግሞ ብዙ አሰልቺ ነው እና ደግማችሁ እንዳትመጡ እባካችሁ ለማለት እወዳለሁ። ይህንን ተመልከቱት። ይህ ሰሞኑን የተከሰተ ሁኔታ ነው። ተመሳሳይ ነው። ቪዲዮ ምንም የቆየ ቢሆንም አሁንም
ራጉ ሳውዲ ደንበር ላይ በዚህ ሁኔታ ላይ አሁንም ዜጎች ድረሱልን እያሉ ነው የሚገኘው። የየመን ሁቲ አማጽያን አካባቢውን ልቀቁ አሏቸው። የሳውዲ ደንበር ጠባቂዎች ደግሞ ወደ ሳውዲ ጥሰው እንዳይገቡ ነው። ይህ ሁሉ የምትመለከቱት ኢትዮጵያዊ ወጣት ነው። እድሜው በአማካኝ ከ18 እስከ 30 ዓመት የሚሆን ሀፍላ ወጣት ነው። እንግዲህ ከ5000 የሚገመት ህዝብ ነው። ይህ ወጣት ወደ ሳውዲ አረቢያ ለመግባት እየተጠባበቀ ያለ ነው። አሁንም በችግር ላይ ነው ያሉት። ተመልከቱት እንግዲህ ይህ ሁሉ ኢትዮጵያዊ በየቦታው፣ ይህ ብቻ ሳይሆን በሶማሊያ፣ በጅቡቲ፣ በሱዳን፣ በሊቢያ፣ በታንዛኒያ፣ በተለያየ ሀገር ኢትዮጵያውያን ወጣቶች እጅግ በጣም ስደትን አተኩረው እየያዙ ነው ያለው። በሀገሪቱ ላይ ያለው የሰላም እጦት እንዲሁም ደግሞ የስራ አጥነት እንዳለ ሆኖ አሁንም መንግስት ደግሞ ዳር ደንበሩን እኔ በጣም የሚገርመኝ ነገር አለና ምክንያቱም አሁን በእንደዚህ ሁኔታ እስከመቼ ነው የሚቀጥለው ነው? በስተመጨ እንደዚህ በስደት በረሃ እንትን እያሉ በጣም ማለት እንግዲህ ኢትዮጵያ ምናልባት ዛሬ 4 ዓመት ነው ከዛሬ 5 ዓመት በፊት ግብፅ ህዝብ በዛብኝና ሰዎች አንዳንድ መውለድና ያለባችሁ ብላ ነበረ። ኢትዮጵያም እንግዲህ አብይ ዞር እያለ ነበር። ለምን እንደዚህ አይነት ነገር እንትን ሲበጣ ህዝብ በዛ ቀነሱ መውለድ አቁሙ የሚባል ነገር ይመጣልና ምናልባት ቻይና እንትን የሚባል ነገር እና ይሄን ማለት ነው የምፈልገው ኢንሻአላህ አገራችንን ሰላም ያደርግልን። አገራችን ሰላም ካልሆነ በጣም የሚያሳስብ ነገር ላይ ነው ያለ ነው። ሁላችንም ዱዓ እንደራረግ አላህ ሰላም እንዲያመጣ። ምንድነው መሬት ላይ ያለው ሰው አገሩ ላይ እንኳን ሰርቶ ቢበላ ሰላም ቢኖር እንደዛ አይሰደድም ነበርና የሰላም ሁኔታ እንግዲህ ያው መንግስት ጉዳይ አይደለም። ያው ሲጮህበት አንዳንዴ ለማንሳት ለማስገባት ይላል። እንግዲህ አላህ ሰላም ያርግልን ነው የምንለው። አገር ሰላማችን ይሁን። ይሄን ስደት በቃች በልን ያ ረበል ዓለሚን። እናንተም እንግዲህ የመዳም ቅመሞች የመዳም ሻማዎች አላህ ብርታታችሁን ይስጣችሁ ማለት ነው የምፈልገው እና ሰብስክራይብ ላይክ ሳታደርጉኝ እንዳታልፉኝ ማለት ነው። ስደተኛው ወንድማችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።